ስትታሳያለን ማለት ኢትዮጵያ ውስጥ ልንገርሽ፣ ኢትዮጵያ ውስጥ አንቺ ሰላማዊ ኑሮ ከኖርሽ የሀገርሽን ሕግ አክብረሽ ወንጀለኛ ምናምን ሰው ከመሳደብ ወደ ኋላ አይልም። እኔ የዛሬ 2015 ዓመተ ምህረት ነው መሰለኝ ምርጫ ላይ በጣም የምወደው ማይ ላቭሊ ፕራይም ሚኒስተር ወደ ጅማ ሲሄድ ከጓደኞቼ ጋር ፕራይቬት ጄት ተከራይተን ሄድን። ፕራይቬት ጄት ሬንት ማድረግ እንደሚቻል ታውቂያለሽ? አሜሪካ መቼም ለእናንተ አይነገርም። ኢትዮጵያ ውስጥ ራሱ አለ። ፕራይቬት ጄት ተከራይተሽ ስቴጅ አለሽ። በዛ ፕራይቬት ጄት ሲሄድ 4 ምናምን ሁነን ከፕራይም ሚኒስቴሩ እዛ ሄዱ፣ እኛም ተከትለን ሄድን። ይሄ መብት ነው። ምንም ችግር ለድጋፍ ነው ሄድ ነው። ከዛ በኋላ ስንመለስ ቪዲዮ ፖስት አድርጌ ነበረ እና ትልቅ የኢቲቪ ፕሮግራም መሰለኝ አይዶን ነው ብቻ የሆነ ፕሮግራም ላይ ያ ፕራይቬት ጄት የማን ነው ብሎ ጠየቀኝ። አይ እኔ ፕራይቬት ጄት የለኝም ተከራይተን ነው የሄድነው ከጓደኞቼ ጋር። ነገር ግን ለሚቀጥለው 2016 17 ኢንሻአላህ እገዛለሁ። ይሄ ኢንሻአላህ ነው እኮ ምን አንቺ አሁን የሆነ ነገር አደርጋለሁ ፈጣሪ ካለ የምትይው ነገር የለም እቅድሽ ውስጥ እንደዛ አልኩኝ። ያቺን ነገር ኢንሻአላህ ያልኳትን ቆረጧት። 2016 17 ያልኩትን ቆረጧት። 2016 አድርገው የት አለ ፕራይቬት ጄት ይልሻል የሀበሻ። ግን እኔ አለኝ ብዬ አላውቅም። ግን እኔ ደሃ አይደለሁም። በጣም ጥሩ ቢዝነስ ነው የምሰራው። 4 5 6 7 ቢዝነሶችን ራን አደርጋለሁ። ለመንግስት ታክስ ከፍላለሁ። አንድም ቀን ግን ሀብታም ነኝ ብዬ አላውቅም። ግን ደሃ አይደለሁም። ሁሌም የምናገረው ይሄን ነው። አሁን ሰው እንትን የሚያደናግረው ምንድን ነው? ይሄ አለ አይደለ? በቃ በጣም አንዳንዱ ከፍ አድርጎሽ የሆነ ቢሊየነር ምናምን ነገር ያደርግሻል። ገባሽ? አንዳንዱ ደግሞ ሳክስ ነው ይልሻል። ግን የኛ ሳክስ አይደለም፣ ኤም ላይ ነው ያለ ነው። አሁን ሱን ወደ ቢ እንገባለን። አሜን ኢን ኔም ኦፍ ጋድ። ይሄንን አሁን የታለ ቢውል ይሻል ከአመት በኋላ ከባድ ነው። የሶሻል ሚዲያ ላይ ከባድ ነው እኮ ሀሳብ ለመግለጽ ይከብዳል። እና ተመልሰህ ወደ እኛ አትመጣም እንዴ? ወደ እኛ አትመጣም ተመልሰህ ወደ አሜሪካ እመጣለሁ። ለእንትን ለምንድን ነው ኦፍሳና ለእግር ኳስ የሆነ ኦፍሳና ለሱ እመጣለሁ። ኢንሻላህ 2 ዓመት ቪዛ ስላለኝ እመጣለሁ ብዬ አስባለሁ። የት ስቴት ነው? እኔ ካንሳስ ነኝ። አይ እኛ ጋር 911 እንደውልም ሀሳብ አይግባክና እኔ ያለው በስቴት ነው ደውልልኝ። እኔ የተነሳ እኮ አሜሪካ ራሱ አሁን 911 ጥንቃቄ አድርጉ እያለች ነው አሉ። ዝም ብላችሁ አትደውሉ ሰው ላይ በእሱን የሚያክል ሰው ወደ ሀገሩ መልሰዋል እና ተጠንቀቁ እያለ ነው። አንቺ ግን ደውለሽ እንደዛ ሜሬጅ ነበረሽ እንዴ? የለኝም ግን ትዳር አልነበረኝም፣ ግን ጓደኛ ነበረኝ። እንዴ ለምሮ የምደውልበት በትንሹ አስከበሉ እኮ ነው። መንሱሬ ሰላም አለይኩም። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ነህ? كيف حالك? ጁማ ሙባረክ። አላህ ይባርክ ፊክ። ቤታዩ ወይ ሰያ እንዴት ነህ? እንዴት ነሽ? ደህና ነሽ? አለን እንዴት ነህ? ሁሉ ሰላም? ዝቅ አድርገው ትንሽ መንሱር፣ ተግንባር በላ አትታይም። ሰያ ምን ትላለህ? መንሱር ለአግባሽ ትዳር ከሌለሽ እያለኝ ነበረ። ምን ትላለህ? አይ የአንቺ ምርጫ ነው። መንሱር እንደምታየው ምርጥ ጎበዝ ነው። ምን ይወጣለታል? አሜን። ታገባሽ ያው እንዴት ነው? አይጎዳኝም መንሱር። እንደውም አንቺ ባትጎዱም እየፈራለሁ። ችግሩ አሜሪካኖችን አይፈልግም፣ ይፈራል። ችግሩ ያው ተዝቀደም ይፈራል። መንሱር ትፈራለህ? እንደ አሜሪካኖች ለምን እፈራለሁ እንዴ? ሁሉም ሰው ለእኔ አንድ አይደለም። ሰው እያንዳንዱ የተለያየ ባህሪ ያለው፣ የተለያየ የራሱ የሆነ ነገር አለው።
እንዲያውም አሜሪካ ነው የምፈልገው። በቃ ቤታችሁ ተስማምታለች ቤቲ? እሱ ተስማምቷል ወይ ነው የሚገርም አገር ልታቃጥለኝ ነው ልታንገበግበኝ ነው ወይ እሷንም አገባው ነው ምን ልታርግ ተው እንጂ ሰይዶ በአላህ ቆይ ለምረ ወንዶች እንደዛ ቆይ መንሱር ለምረ ወንዶች ቆይ ቤት አልታንገበግበን ነው የምትሉት? አሁን ምን አደርጋለሁ እኔ እንደኔ ጨዋ የለም። ምን መሰለ መንሱራው ምን መሰለ ሴቶች እንደነዛ አለ እንደ ቤት ያለ ሴቶች ለባሎቻቸው በጣም መሬት ነው የሚሆኑት። እርግጠኛ ነኝ የሚለው ትክክል። ለባሎቻቸው በጣም ጎበዝ በጣም ሀሳቢ ነው የሚሆኑ። ዝም እንደ ሶሻል ሚዲያው እንዳታያቸው። ስለዚህ እዚህ ሚዲያ ላይ ያላት ማንነት ቤቷ በህይወቷ ውስጥ ይኖረ ብለህ እንዳትጠረጥር እና እንዳትፈራ። እንዴት ማለት ነው የሚመስለው መንሱር? ትገልኛለሽ ሚዲያ ላይ ያለውን ነገር እና ቤት ውስጥ ያለው ነገር የተለያየ ነው ብትለኝ አልቀበልም። ለምን ብትለኝ የሆነ ፐርሰንት ሪል ላይፋቸው አለ ሶሻል ሚዲያ ላይ የሰው ልጅ እውነቴን ነው የምነግርህ፣ ሪል ላይፉ አለ። አይ ነው አሁን ለምሳሌ እኔ ዝም በአካል ባገኘ አልሳደብም እንዴ መቻበድኩ ዝም ብዬ አልሳደብ። ማንም ሰው ላይክ መጥቶ ከነካኝ በአቅሜ እንትን ራሴን ልጠብቅ ይችላል ምናምን እንጂ እንደዚህ ዝም ብዬ ምን አባ ያሳያል አንተ ምናምን እያልኩኝ ዝም ብዬ አልሳደብም። ገብቶሃል አይደል? ቅድም ደግሞ እኔ ድብድብ አልችልም እፈራለሁ አልኩሽ። ምን ልሆን ነው አንቺ ስትጠይቅ እኔ እኮ እንዳልጣለማ ከሴት ሆነ ራሴ ችለዋለሁ። በሶሻል ሚዲያ የሚሆን መንሱር በሶሻል ሚዲያ የሚሆን በውጭ በሱቅ ይሆን በመንገድ ይሆን የምታገኛቸው የሆኑ ሰበር ያሉ ሴቶች ቤት ብታያቸው በጣም አደገኛ ናቸው። ታብታርጉ እንትን ናቸው ማፍለሻ በቃ አሁን ቆይ ሰያ ነገር በውጭ ስታቸው ቀበጥ ምናምን የሚ ኖ መንሱር አሁን እዚህ ቲክቶክ ላይ ካየሃቸው ሰያ ጤነኛ ሆነው መጥተው ማለት ነው። ከዛ በኋላ ቲክቶኩ ራሱ እኮ ነው ሰይጣን የሚያደርገው። አሁን ሰላም ሆኖ እንዴት አድር አሁን አንዲቷ ማለት ነው ከባሏ ጋር መታ ሁለት እጃቸውን ተያይዘው ትዳር ክቡር ነው ምናምን ሲሉ የነበሩ ሰዎች እያስተማሩ እኮ ነው። በሳምንቱ ባሌን አትናገሩት እናንተ ቆሮቆንዳ ጊሽ ጠራስ እያለች ትሳደባለች። ኮመንት እያየ ማለት ትልልቅ ሰዎች ናቸው እኮ ሰያ ገባ ካረ ላይክ ይለውጡሃል። ላይክ ቲክቶክ ራሱ ሰዎችን ይለውጣል። ያለ ባህሪ ነው የሚሰጠው። በዚህ አታምንም መንሱር? የሚለወጠው እሷ ሳትሆን እሱ ነው የሚለወጠው። የሚመሰለሽ ገና ሲመጡ አሪፍ ነው ይመጡና ወንዱ በሚሰጠው ኮሜንት የተነሳ እስኮን ችላ ሲላታ ያለች ያን ጊዜ ነው የምትናገረው። ዲኖር እንደ ድሮ ከሆነ ወንድ ሴቷ አትናገረው። ይህን ማወቅ አለብሽ። እኔ ምን አየው መሰለሽ ኤቪደንስ ያቶሻ ማልጠራም እዚሁ በጣም አሁን ተፋቷል። ኦልሬዲ ተፋቷል። አሁን እዚሁ ቲክቶክ ላይ አብሮ ላይቭ ገብተው አብሮ እየደነሱ እየጨፈሩ ምን እያሉ ያው የሰው ልጅ ፓስት ላይፍ አለው። ማንኛውም ሰው መቼም የሆነ ላይፍ ሳይኖሩ ወደ ሆነ ነገር አይሄድም። ላይፍ አለው ሁሉም ሰው። እሷና እሱ እየደነሱ እያሉ ለካ የሆነ ኤክስ ከሌሎ ይኸው እየደወለ ነው እኔ ጋር የደወልክ ነው እዛኛው ላይ በለው ፓስት ላይፍ አላቸውና ላይቭ ገብተው በጣም በቃ ሺህ ምናምን ሰው ነው የሚያቸው ቁጭ ብሎ እየደነሱ እየጠጡ እንጆ እያደረጉ ምናምን። ከዛ የሆነ ሰው የእሷ የሆነ ሰው ኮሜንት ያደርጋል። ለካ ይሄኛውም ያውቃል ባልየውም ያውቃል። እሱ ኦፍኮርስ ተነጋግረዋል ማለት ነው። ከዚህ በፊት አበደ እሱ እንዴት ይሄን ኮሜንት ሊያደርግ ቻለ ሲል ምን ያገባህ አለችው በለው። ጦርነት ተፈጠረ። እርግጠኛ ነኝ ማን እንደሆነ እናንተም ታውቃላችሁ ይሄንን ነገር። ከዛ ስቲል ይኸው መጨረሻቸው እኔ አንቀን ወላሂ ይፋታሉ ብዬ ነበረ።
ይሄው መጨረሻቸው ተፋተው መጥፎ ደረጃ ላይ ደርሰዋል። እኔ በምንም ተአምር ሚስት ቢኖረኝ ከሚስቴ ጋር ላይቭ ኔቨር ኤቨር አልገባም። ጭራሽ ኮሜንቷንም አላይም፣ ላይቧንም አላይም። እኔ ጭራሽ ሲጀመር ሶሻል ሚዲያ ላይ ያለ ሰው አላህ እንዲሰጠኝ አልፈልግም። እንግዲህ ርዝቅህ ነው ሶሻል ሚዲያ አፍቃሪ ከሆነ እኔ ጋር የመጣው ምንም ማድረግ አልችልም። ግን የኔንም ላይቭ እንድታይ አልፈልግም፣ የእሷንም ላይቭ እንድታይ አልፈልግም። ጭራሽ አብሮ መግባት እንደዚህ አሁን ብላ እንዴት ይሆናል? ጭቅጭቅ ነው የሚፈጥረው። ስለዚህ እኔ በላይቭ ገብቼ ከሚስቴ ጋር ስለ ትዳር አላስተምርም። ከቻልኩ ብቻ አይነትኝ ነው ማስተምረው እንጂ እኔም የሆነ ፍቅረኛ ምናምን ከያዝ ቲክቶክ ላይ ሰው እንዲያውቀው አልፈልግም። ሶሻል ሚዲያ ላይ የራሱን ይወንተ ይኖር። እኔ አንድ ወጥቻለሁ መቼስ አልመለስም። ያው ሰያም እኮ እንደዛ እኮ ነው፣ ድብቅ አርጎ እኮ ነው እንዴ። አንድ ቀን እኔ ሰይድን ሚስት አላደም ሰይድ ሚስቶቼ ማሻአላህ 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 ሚስቶቼ መንሱር አራት ማግባት ትችላለህ አይደለ? መንሱር አቅሙ ካለህ አቅሙ አለ። አልሐምዱሊላህ አቅሙ መች ጠፋ? 4 ሚስት ነው የጠፋው እንጂ ነው አቅሙ ጠፍቷል አይደለም። ጥያቄው ነው እንጂ የምነግርህ ላይ አቅም ካለክ ማግባት ይቻላል ነው ምላ ናቹራል አቅሙም አለ ገንዘቡም አለ። ግን 4 ተስማምቶ የሚመጣ ባገኝ